ያው ብዙን ጊዜ በተለምዶ የመዳም ቅመሞች የምንባል ግን እኛ የህይወት የራሳችን ወይም ደግሞ የቤተሰቦቻችን ወይም እንዲሁም በአቅራቢያችን ያሉ ሰዎች አልፎ ተርፎ የሀገር ቅመሞች ነን። ታመመ ደራሽ፣ ለተቸገረ ከሚስቀው ጋር ስቀን ከሚያዝነው ጋር አዝነን የምናሳልፍ ልዩ ፍጥረቶች ነን። የምሬ እኛን ግን ማንም የማይረዳን ሰላም ጋይስ እንዴት ናችሁ? አላችሁልኝ ወይ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና እየሰራው እንዳዋራችሁ ቀይ ልብሴን ወደዚህ ላርክ። ጤና እንዴት ነው? ስራ እንዴት ነው? ሁሉ አማን ነው? ሁሉ መልካም ነው? ያው እንግዲህ ዛሬ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። በጣም የከነከነኝ ነገር ስላለ ለምን ያብከንከነኝ ብዬ ከች ብዬላችኋለሁ። ሰብስክራይብ ያደረጋችሁ ቤተሰቡን ተቀላቀሉኝ፣ እንዲሁም ላይክ እና ሼር ያደረጋችሁ አበረታቱኝ። የኔ ቅመሞች፣ የህይወት ቅመሞች፣ እንግዲህ ዛሬ ምን ልላችሁ መሰላችሁ? አመጣጤ ያው ብዙን ጊዜ በተለምዶ የመዳም ቅመሞች የምንባል ግን እኛ የህይወት የራሳችን ወይም ደግሞ የቤተሰቦቻችን ወይም እንዲሁም በአቅራቢያችን ያሉ ሰዎች አልፎ ተርፎ የሀገር ቅመሞች ነን። የምሬን ነው የምላችሁ። ነገር ግን ብዙን ጊዜ ያው ለታመመ ደራሽ፣ ለተቸገረ ከሚስቀው ጋር ስቀን ከሚያዝነው ጋር አዝነን የምናሳልፍ ልዩ ፍጥረቶች ነን። የምሬ እኛን ግን ማንም የማይረዳን እኛ ሰው የምንረዳ ሰው እንዳያዘን፣ ሰው እንዳይከፋ፣ ሰው እንዳይቸገር የምናርግ ሰዎች ነን። ግን ደግሞ ማንም ሰው ስለኛ ደስታ፣ ስለኛ ሀዘን፣ ስለኛ ስላለንበት የሚጠይቀንም ሆነ የሚረዳንም ሆነ ምንም አይነት ሰው የሌለን ምስኪኖች ነን። የመረ ማለት ነው። እስኪ ስንቶቻቸው ስንት ሰው ነው በአቅራቢያችሁ ኖሮ ስለናንተ አሁን እየሰራችሁ ገንዘብ ላኪልኝ ይሄን አርጊልኝ ከማለት ውጪ እንዴት ነሽ፣ ጤንነትሽ፣ ያለሽበት ነገር እንዴት ነው፣ ምን እየሰራሽ ነው፣ ድካምሽ ያለሽው እንዴት ነው ማለት ስለናንተ እንዴት እየሰራችሁ እንዴት እያገኛችሁ እንዳላችሁ የሚጠይቃችሁ ሰው ገጥሟችሁ ያውቃል? የእውነት ልንገራችሁ ገጥሟችሁ ያውቃል? የሆነ ነገር እስኪ ጠይቋችሁ ድረስ የሆነ ወይ ሳንቲም ምናምን በቃ እንደዚህ እስከሚሏችሁ ድረስ እንዴት ነሽ ምናምን ሊሏችሁ ይችላሉ እንጂ የዚህን ያህል ስለናንተ ምንነት ያላችሁበት እንዴት ናችሁ ብሎ አስጨንቆት እናት ካለች እናትም እንኳን ብትሆን እንዴት ነሽ ልጄ፣ ሰላም ነሽ፣ ደህና ነሽ ከማለት ውጪ እንዴት ነው ትበያለሽ፣ ትጠጫለሽ፣ እንቅልፍ ትተኛለሽ ብላ የምትጠይቅ እናት ከስንት አንድ ብትኖር። ያ ምልላችሁ ፈልጌ ነው እኛ ደስታችንንም ሀዘናችንንም መከፋታችንንም በውስጣችን አምቀን ይዘን ለሰው ልጅ ግን ደስታ ለመፍጠር የምንጥር ሰዎች ነን። ታዲያኛ ስለራሳችን መቼ ነው የምናውቀው? ቁም ነገር ነው የምነግራችሁ። መቼ ነው እስቲ ራሳችንን ገንዘብ እንዴት ነው የምናገኘው፣ ይህንን ገንዘብ እንዴት ነው መጠቀም ያለብን ብለን የምናስበው መቼ ነው? ስንት ሰው ነው ለፍቶ ጥሮ ተሳካልኝ፣ ትዳር አገኘው፣ ህይወት አገኘው በቃ ብሎ ሀገር ላይ ገብቶ ቁጭ ሲል በትዳር አጋር የኔ የትዳር አጋሪ ነው ህይወቴ ነው ባለ ሰው የሚከዳ የሚጎዳ ገንዘቡን የሰራችበትን ተደርጋ የምትበላ ስንት የአረብ ሀገር ሴት አለች። ታዲያኛ ከሷ ምንድነው የምንማረው? ዛሬ የነን ልላችሁ የቻልኩበት ትልቁ ምክንያት አንድ ጓደኛ አለችኝና ሁሌ ገንዘብ ስትልክ በቃ የደሞዟን ጥርግርግ አርጋ ነው የምትልከው። ጥርግርግ ማለት ነውና ወዴ ለምዶ ገንዘብ ሙሉ የምትልኪው ለራስሽ ለምን የተወሰነ አታስቀምጭም ብዬ ሁሌ ነው የምናገረው ማለት ነው። ግን የልጆች አባት እኮ ነው ኑሯችንን እንቀይራለን ብዬ እሱም ደግሞ እኮ ልጆቹን ይዞ ኑሯችንን ለመቀየር እኮ ነው የመጣው ትለኛለች። ታዲያ ኑሮ ለመቀየር ብትመጪ ራስሽን እንትን ማለት አለብሽ። ምክንያቱም
ብትጎዱ ብትከዱ ሌላው ቢቀር እጃችሁ ላይ የሰራችሁበት የሆነ ነገር ሲኖር ትንሽ መጽናኛ ይሆናችኋል። ገንዘብ ሰውን ባይተካም ግን የተወሰነች መጽናኛ ትሆናችኋለች። እንደዛ ስላት ቤት ተሰራ። ቤት እንደዚህ መሬት ምናምን ነበራቸውና ክላሶች ተሰሩ ምናምን በቃ የሆነ ነገር እየተባለ አሁን ሌላ ሴት እንደጠበሰ ደረሰችበት። ከዛም አልፎ ተርፎ ሊያገባ እንደሆነ ደረሰችበት። ምን ትላላችሁ ታዲያ? አሁን ለመሄድ 6 ወር ነው ይቀራት። የ6 ወር ሳንቲም ላትልክለት ትችላለች። ግን እስከ ዛሬ ለፋችበትስ አያሳዝንም? ሀገር ላይ ያሉ ወንዶች ሁሉም ማለት አይደለም እንደዚህ እየጠበቃችሁ የምትኖሩ ወንዶች ሲጀመር ይሄ ነገራችሁ ዜሮ ነው። ዜሮ ማለት ነው። በቃ ዜሮ ባዶ። ትንሽ ለህይወት ብላ ነው ትዳራችንን፣ ቤታችንን፣ ህይወታችንን፣ ድህነታችንን እከካችንን ልታራግፍ ነው ሄደችው ከእግዚአብሔር ጋር ብለህ እከክህን ለማራገፍ ስትመጣ ደግሞ የሷን ሞራሏን ለመደገፍ የምትዘጋጅ ከስንት አንድ ወንድ ነው ያለው። የሴት ገንዘብ ያረባ ገንዘብ በልተህ የምትኖር ወንድ አፈር ብላ መርዝ ብላ መርዝ። ለነገሩ ትበሉታላችሁ እንጂ እኮ መጨረሻችሁ አያምርም። የኛን ሞራል ትገሉታላችሁ እንጂ መጨረሻችሁ አያምርም። ግን እኔ አሁን ወንዶቹን ለመናገር አይደለም አመጣጤ። እኛ ሰው ታመምኩ ሲለን እናረጋለን። ሰው የሆነ ነገር ሆንኩ ሲለን ነገኛ ብንወድቅ ማን ነው የሚደርስልን? እስኪ ንገሩኝ። ነገ እኔ አሁን ዛሬ ላይ እየደከምኩ ነው እየለፋው ነው። ነገ ድንገት ታመመች ስትባሉ መዋጮ ልታረጉ ትችላላችሁ። ለምን? የዋሆች ነን እኛ ቅመሞች፣ የዋሆች ነን። ልታደርጉልኝ ትችላላችሁ። ግን ያለፈ ጊዜ ይመለሳል? የጠፋ ጊዜ ይመለሳል? አይመለስም። ስለዚህ ጊዜያችንን በአግባቡ እንጠቀም። እኔ የምላችሁ እሱ ነው። ቤተሰብ እንደሆነ እንደዚህ ብትጠቀጥቁበት ማለት ነው ገንዘብ በቃኝ አይልም። ስለዚህ ማሮቼ ሁሉን ነገር አርገን ለቤተሰብም ለሁሉም ነገር አርገን ነገ እድሜያችንን ጨርሰን ወደ ሀገር ስንገባ የራሳችን ያበላናቸው ያጠጣናቸው ያስተማርናቸው ሳይቀር አብዳ መጣች ይሏቸዋል። ደስ ካላቸው ስላየው ነው እንዴ ጨልላ መጣች እና ተደኛ ምን እናርጋት ይሏቸዋል። ባታገቡ ብትቀሩ ቆሞ ቀር ይሏቸዋል። ገንዘብ ስታሳድጂ ሰው ሀገር ይሏቸዋል። ልክ ለነሱ ምንም ሳታደርጉ ራሳችሁን እንደጠቀም። ስለዚህ ለራሳችሁ አስቡ። ማሮችዬ ምን እስከትቸው ራሱ እንደማዋራችሁ ተይ ማለት አሁን ሴትዮዋ መጣኝ ዝግት ነው ማለት ከበት እንትን ውስጥ ነው ያረኳት ትንሽ ምን እንደይባለው። ለማንኛውም እንደዚህ ሆነን ራሱ አሁን እኛ እንደዚህ የሆነት ቀን እስኪያልፍ ቀን እስኪቀየር ብለን ስንት ነገር ተሳቀን እናረጋለን። የምሬን ተኝታችሁ እስቲ ከሞቀ ለጣለ ቅፍል ተኝታችሁ እንዴት ቆሊያችሁን አረቃ እንደምቀሰቀሳችሁ አስቡት። የምሬን አስባችሁታል? ታዲያ እሱን ስታስቡት እኮ ገንዘብ ሲሏችሁ ራሱ ማን ድዚ ሊያንቀጠቅጣችሁ ነው የሚገባው። የምር በእርግጥ የሰው ልጅ ገንዘብ መጥፎ ነው፣ ማጣት መጥፎ ነው። ማጣታችን ነው ለብዙ ነገር እንትን ያለን። ግን ስናገኝ ደግሞ አጠቃቀሙን ማወቅ አለብን። በቃ በደና ሰዓት ያልፈለገን በደና ሰዓት ቼክ ያላደረገን ሰው ዛሬ ሲመጣ ለምን ብለን ማሰብ አለብን። ለምን ሰው ቸግሯችሁ ርቧችሁ የሳሙና 1 ብር ስታጡ ያኔ ሀገራችሁ ናችሁ ያልጠየቃችሁ ዛሬ ኑሮን ለማሸነፍ ቀን ያልፍልኛል ቀን ይሄዳል ጊዜ ይለወጣል ብለን እካካችንን ልናራግፍ ስንመጣ ልክ ማራገፋችንን ቼክ ሲያረጉ ሄሎ ሲሉን ስልክ መዝጋት አለብን። ለምን ትላንት የት ነበረ ትላንት የት ነበረች? በትዳራችሁም ደግሞ እነሱ እናንተም ስሩ እነሱም ይስሩ፣ እኩል ለኩል ሰርተን እናድጋለን። እንፋሎቱ በጣም እንትን የሚለው ስማ እና የምትሰሩ ልጆች ብር የምትልኩ ልጆች ለራሳችሁ ቢያንስ የተወሰነ ለማስቀመጥ ሞክሩ። እኔ የምላችሁ እሱን ነው። በቃ እናስብ። እውነት አሁን በየዩቲዩቡ ገብተን እናሽቃብጣለን፣ ግን
ልክ እንደኛ አሁን ስደት ላይ ሆኖ እየሰራ ቪዲዮ ለሚለቀቅ ሰው ላይክ እንኳን አናረግም። እርስ በርሳችን ማለት ነው። እርስ በርሳችን የምሬን ነው የምላችሁ። ግን በቃ የሆነ ነገር ሲባል ላለው ነገር ለማድረግ ፍጥነታችን ላለው ለመስጠት በቃ በጣም እንትን እንላለንና በቃ ብንተሳሰብኛ ቁም ነገር ነው የምነግራችሁ። ብንተሳሰብ እኛ ራሳችን ተያይዘን ስደትን ማስቆም እንችላለን። እኛ ስደተኞች ብቻ ማለት ነው። ግን ችግራችን እርስ በርስ አንተሳሰብም፣ እርስ በርስ አንተያይም። ገብቷችኋል? በዛ ላይ ደግሞ በየሚዲያው ስንቶቹ እየወጡ እያለቀሱ ብሬን ተበላው፣ ባሌ ብሬን በላኝ፣ እህቴ እንደዚህ ያረጋችኝ፣ እህቴ የቤት ውክልና ሰጥቻት ቤቴን በላችኝ፣ ወንድሜ እንዲያረጋኝ ተብሎ በየሚዲያው ይለቀሳል። ከነሱ እንኳን ትምህርት አንማርም። ዛሬ እንሰማለን፣ ነገም ሌላ ቪዲዮ እናያለን። ዛሬ እንሰማለን፣ ነገም ሌላ ታሪክ እንሰማለን። ለምን አንዳችን ከአንዳችን አንማርም? እስቲ ብር ሲጠይቋችሁ እስቲ ብሩን ከምትልኩ አመጣጡን እስኪ ንገሯቸው። እውነት ይወቁ፣ አትፍሩ እንዴ። ይሄንን ብር እኮ ማመጣው እንቅልፍ እያማረኝ አንድ አይኔን እንደዚህ ጨፍኜ በአንድ አይኔ አላርም እየጠበቅኩ ተኝቼ ከ24 ሰዓት ውስጥ እስቲ ከ5 ሰዓት በላይ የምተኙ ሰዎች አላችሁ? ከ24 ሰዓት ውስጥ ማለት ነው። ከ24 ሰዓት ውስጥ 5 ሰዓት የሚተኛ ሰው ላይኖር ይችላል። እኔ አሁን ማታ 7 ሰዓት እተኛለሁ በዚህ ማለት ነው። ማታ 7 ሰዓት በእኛ በኢትዮጵያ 7 ሰዓት ተኝቼ ሌሊት 11 ሰዓት ነው የምነሳው። ስንት ሰዓት ተኛው ማለት ነው? ሊያውም በዚህ 5 ሰዓት በኢትዮጵያ ስንት ሰዓት ነው? 10 ሰዓት ነው እንጂ 10 ሰዓት 4 ሰዓት እና 5 ሰዓት ብተኛለሁ። ታዲያ እንደዛ ተኝቼ ሰቃቀን በሉት እኮ እሱንም እኮ አተኙም። ገና ትንሽ ረዘም ያለ እንቅልፍ ሲወስዳችሁ ፀሐዩ እንደዚህ በመስኮት ብርሃኑ ሲገባ በጣም ሰዓቱ የሄደ መስሏችሁ እንዴት ደንብራችሁ እንደምትነሱ እኔ አውቃለሁ። እንዴት ደንብሬ እንደምነሳ ሰዓቱ የሄደ መስሎኝ ማለት ነው። ወላ ደንግጬ አላርሜኑ ላይ አለው ምን ሆኖ ነው ዛሬ አልጮህም ብዬ ደንግጬ። ለምን የዚህን ያህል በሰቀቀን ተሳቀን ነው ብር የምንቆጥረው? እሱን ታዲያ ለምን እዛ ያለ ሰው ህሊና የለውምና ይበላልና እናንተ ለምን አትማሩ? አመጣጡን እኮ የምናውቀው እኛ ነን። የሚበላው ሰው እኮ አመጣጡን አያውቀውም። የሚበላው ሰው መብላቱን ብቻ ነው የሚያውቀው። አንድ ሌባ ከሰው ላይ ዘረፈ እንበል። ሲያጠፋው ያንን ብር ሰርቶ እንዳመጣ ያጠፋው አያጠፋው? አንድ ስልክ ሰረቀ፣ ሰርቆ ሸጠ። ሲሸጥ እኮ አያሳዝነውም? ስንት የሚሽጠው እኮ አያሳዝነውም። ለምን እሱ 5 ሳንቲም አላወጣበትማ። የሚያገኘው ነገር በሙሉ ትርፍ ነው። ስለዚህ ምንም የሚያሳስበው ነገር የለም። የተሰረቀው ሰውዬ ያልቅስ እንጂ እሱ ምንም የሚጠቅሰው ጉዳይ የለም። እኛም እንደዛ ነው ማሰብ ያለብን። እኛ እንዴት እንደምናመጣው የምናውቀው እኛ ነን እንጂ ያ ሰው አይደለም እንዴት እንደሚመጣ የሚያውቀው ማለት ነው። ስለዚህ እኔ ምንም ልላችሁ አልፈልግም፣ ግን አስቡ፣ አስተውሉ ነው የምላችሁ። በቃ ረጋ ብላችሁ ቆም ብላችሁ አስቡ፣ አስተውሉ። ብር ሲሏችሁ ሊያማችሁ ይገባል። ብር ሲሏችሁ ያንቀጥቅጣችሁ። የምር እኔ ብር ሲሉኝ ወባ በሽታ የሰጡኝ ይመስለኛል፣ አንቀጠቅጠኛል። ለምን እንዴት እንደማመጣው አውቀዋለሁ። አለ ማድረግ የምታደርጉበት ሰዓት አለ፣ የምትረዱበት ሰዓት አለ። እግዚአብሔር ይመስገን ስጥ ይሰጣል ነው ነገሩ ማለት ነው። ግን የምትሰጡት ሰው አይነት አለው። አሁን በየሚዲያው አይታችሁ ከሆነ ሰው ራሱ አሁን መስለት ነው ኢዮሃ ሚዲያ ላይ የአይነ ስውራን ታሪክ ተከታትላችሁ ከሆነ ሰው ገንዘብ ለማግኘት የማይሄድበት መንገድ የለም፣ የማይፈጥረው ጉድ የለም። እኛ ግን ከዛ ሁሉ ነፃ ሆነን ለፍተን በላባችን ጠብ አርግተን እንቅልፍ እያማረን ምግብ ስንበላ እንኳን ገና ቁጭ ብለን አንዴ ስንጎርስ መጥሪያ ሲጠራ ብድግ አቤት ምን ልታዘዝ ወዴት አቤት ወዴት እያለን እየዋለን ትንሽ ስንወፍር እንደ እንትን እየታየን ትንሽ ሰውነታችን ባይወፍር ቀጠን እንኳን ቢል ምንድነው የምትጠቀሚው ለምን ደማ አትወፍሪ ተብለን ስንወፍርም ስንከሳም ታይተን ነው። እጃችን ትንሽ ጥፍር ቢያወጣ ቁራጪ ተብለን ጥፍርሽ ለምን ያድጋል? የዚህን ያህል በሰቀቀን የምንኖር ሰዎች ለምንድን ነው ገንዘባችንን በሜዳ የምንጥለው? ባለም ከሆነ ይስራ፣ እሱም ይስራ ይልፋ፣ ቤት ለጋራ ይቆማል።
ቤተሰብም ከሆነ የምትረዱትን ነገር እያሰባችሁ ምን ላርግ ምን ይጎላል እናቴ እንድትራብብኝ አልፈልግም እህቶቼ እንዲራቡብኝ አልፈልግም ወንድም እንዲራብብን አንፈልግም ሁሉም ልጅ እንዲራብብን አንፈልግም እሱን ነገር እናደርጋለን አልፎ ተርፎ ግን እኛ ራሱ እዚህ እየኖርን በዚህ አንደርስታንድ እንትን አርጉላቸው እንትን ግዙላቸው የእንትን ትእዛዝ በአግባቡ ሲሆን ሁሉም ነገር ደስ ይላል በቃ በአግባቡ ነው ማድረግ ያለብን እንጂ ይሄ በጣም አግባብ አይደለምና ለማንኛውም በቃ ይላችሁ ነው ወዳችኋለሁ ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ባይ ባይ